ከድካሙ አንጻር የዋልና ይመስለናል። ግን በኢትዮጵያ ሰዓት አቆጣጠር አሁን 11 ሰዓት ማነው 5 ሰዓት የሚባለው ነው። በዚህ ሀገር አቆጣጠር ደግሞ 11 ሰዓት የሚባለው ነው። ያ ማለት ከምሳ ሰዓት በፊት ማለት ነው። ረፋዱ ላይ ጠዋትም ያልሆነ ከሰዓትም ያልሆነ ረፋዱ ሰዓት ላይ ነው የምንገኘው። በዋናነት አሁን የምንገኘው በገዳመ ቆሮንቶስ ነው። ገዳመ ቆሮንቶስ የጾምና የጸሎት ቦታ ነው። ቅድም እንዳልነው ጌታችን መድኃኒታችን ኢየሱስ ክርስቶስ 30 ዓመት ሲሞላው በዮርዳኖስ በእደ ዮሐንስ ተጠምቆ ሳይውል ሳያድር ዕለቱኑ ወደዚህ ተራራ መጥቶ አሁን ያያችሁት ቦታ ላይ 40 መዓልት 40 ሌሊት ቆሞ ጸልየዋል። እንግዲህ ተራበ አልሳሳም፣ ተዋጋም ድል አልተነሳም፣ ድል አደረገ፣ ድል ነሳ እንጂ ማለት ነው። እና ሶስቱ ታላላቅ የሚባሉ ፈተናዎች ረሃብ፣ ትዕቢትና አፍቅሮ ነዋይ ድል ተነሳባቸው የሚባሉትም እንግዲህ መነሻው ይሄ ተራራ ነው፣ የገዳመ ቆሮንቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጾመበት ከጸለየበት በኋላ እስከ 12ኛው መቶ ክፍለ ዘመን የፈተና ተራራ ወይም ማውንት ቴምፕቴሽን እየተባለ ነበር የሚጠራው። ከዛ በኋላ ግን ጌታችን 40 መዓልትና 40 ሌሊት ጾሞበታል ብለው ማውንት ኮራንታ ወይም የ40 ቀን ተራራ ብለው ሰይመውታል። ከ12ኛው መቶ ክፍለ ዘመን በኋላ ነው ገዳመ ቆሮንቶስ ወይም ማውንት ኮራንታ የሚለውን ስያሜ ያገኘው። ሌላው ፈተናዎቹ 3 ናቸው ካልን አንደኛው እዚህ ላይ ጾሙን ሲጀምር በረሃብ ድንጋዮቹን ህብስት ይሁኑ በልና እንብላ ብሎ ሰይጣን መጣበት ይላል። ሰው የሚድነው በእንጀራ ብቻ አይደለም በቃለ እግዚአብሔር ነው ብሎ ድል ነስቶታል ይላል። ካህናቱን ድል በምነሳበት በትዕቢት ጦር ካህናቱን ዲያቆናቱን ድል በምነሳበት በቤተ መቅደስ ቢሆን ድል አትነሳችም ነበር አለ። ያው የህሊናውን አውቆ ሄደለት ለማለት ነው እንጂ ወደ ቤተ መቅደስ ተራራ ማለት ወደ ቅድስት ሀገር ኢየሩሳሌም ወስዶ ሰሎሞን ባሰራው ቤተ መቅደስ ከቤተ መቅደስ ጉልላት ላይ እንዲወጣ እዛ ላይ እንዲቆም አለው፣ ነገረው። እናም ስላንተ መላእክቶቹን ያዛል እግሮችን እንዳይሰነካከሉ መር ብለህ ዘለህ ውረድ ከቤተ መቅደስ ጉልላት ላይ አለው። እግዚአብሔር አምላክን አትፈታተነው የሚል ተጽፎብሃል ብሎ በዛም ድል ነሳው። የመጨረሻው ፈተና አሁን ካለንበት በላይ የተራራው ጫፍ ላይ ነው። ወስዶ ተራራው ጫፍ ላይ አቁሞ ዋራዮ ክብረ ኩሉ ዓለም በዚህ ዓለም ላይ ያለውን ክብር በሙሉ አሳየው። እንግዲህ ቅጠሉን ብር፣ ጠጠሩን ወርቅ፣ እንስሳውን ፈረስ በቅሎ አስመስሎ አሳየው ይላሉ። ይሄ ሁሉ እኮ የኔ ሀብት ነው፣ ወድቀህ ብትሰግድልኝ ይህንን ሁሉ ሀብት ሰጥህ ነበር አለው። በዚህ ጊዜ ጎልማሳ በሚስቱ ንጉሥ በመንግስቱ ቢገቡባቸው ቀናያን እንደሆኑ ሁሉ አምላክም በአምልኮቱ ሲመጡበት አይታገስም አይቻለውምና ሁርም ድህሬ ሰይጣን አለው ይላል። ከዛን ጊዜ ጀምሮ ሰይጣን እንደ ጢስ በኖ እንደ ትቢያ በኖ እንደ ጢስ ተኖ ጠፍቷል ይላልና እነዚህ 3ቱ አርእስተ ኃጣውእ የሚባሉት ጌታችን ለኛ በገዳም ለመነኮሳቱ፣ በቤተ መቅደስ ለካህናቱ፣ በተራራው ጫፍ ላይ ለነገስታቱ ሁሉንም በሁሉ አለ ብለው ነው ሊቃውንቱ የሚተረጉሙት። ድል ያደረገበት 40 መዓልት 40 ሌሊት እህል ውሃ ሳይቀምስ ከቆመ ሳይቀመጥ የጾመ የጸለየበት የቆሮንቶስ ተራራ ገዳመ ቆሮንቶስ ይሄንን ይመስላል ማለት ነው። እዛ ጋር ስትሳለሙ በመስታወት የተዘጋው አሁን ቅርብ ቀን ነው። አይታችሁት ከሆነ የሆነች ድንጋይ አለች አይደለም? የምንድን ነው የቡሄ ሙልሙል የምትመስል አትመስልም? ያቺ ድንጋይ አስተውላችኋታል? የቡሄ ሙልሙል ዳቦ ትመስላለች አይደለም? እነዚህ ድንጋዮች ህብስት ይሁኑና አንተም እኔም በሆና እንብላ ያለውን ለማስታወስ ነው። ያችን ሙልሙል ዳቦ አስመስለው ዛጋ ያስቀምጠዋል ይላሉ። እዚህ ጋር የምታዩት ዋሻ ነው። ይሄ ተራራ
ዙሪያውን ብዙ ዋሻዎች አሉ። ሰው ሰራሽ ተራራ ዋሻዎችም አሉ፣ የተፈጥሮ ዋሻዎችም አሉ። በተለይ ከዚህ ማዶ የሚታዩ ስንወርድ እናሳያቸዋለን። ብዙ ዋሻዎች አሉ። እነዚህ ዋሻዎች ምንድን ነው በሀገራችን የሚባለው? ጉሮኖ ማለት የሚባለው ይሄ ፍየል በግ ምናምን የሚመሰግበት ጉሮኖ ነው አይደል የሚባለው የተራራ ዋሻ። እንደዛ አይነት ነገር ሆነው በተለይ በመጀመሪያው መቶ ክፍለ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመበትን፣ የተጠመቀበትን፣ የተቀበረበት፣ የተነሳበት፣ የተሰቀለበትን፣ የተወለደበትን እነዚህን ሁሉ ቅዱሳት መካናት ገዳማት ለማየት ለመሳለም ኢትዮጵያውያን ባህታውያን ከዓለም በፊት ቀድሞ ሲመጡ የሚቀድማቸው አልነበረም። ለምሳሌ ሰብአ ሰገል የጌታን ልደት ሰምተው መጡ ይላል። ኢየሩሳሌም የነበሩ ሳያውቁ ከሩቅ ምስራቅ እነሱ መጥተው አይቲያል በንጉሠ እስራኤል ሲሉ ሄሮድስም መላዋ ኢየሩሳሌም ደነገጡ ነው አይደል? እዚህ በቅርቡ ነው። ስለዚህ ያንን በረሃ አቋርጠው በእግራቸው እንደኔና እንደናንተ በቅርብ ሳይሆን በተወሰነ ሰዓት ሳይሆን በበራሪ በተሽከርካሪ ሳይሆን በእግራቸው እየመጡ አጽፍ ዳባ ለብሰው በእነዚህ ዙሪያውን ባሉ ዋሻዎች ኢትዮጵያውያን ባህታውያን ይጾሙ ይጸልዩ ነበር። ከዚህ 40 ጾምን ያሳልፉና እንደገና ደግሞ በዓታቸውን መኖሪያቸውን አትክልት እየተከሉ ዛፍ ላይ ሁሉ እየወጡ እንደ ሀገራችን ይሄ ምንድነው የሚባለው? ጦጣ ጠባቂ፣ ዝንጀሮ ጠባቂ፣ ወፍ ጠባቂ ማማ ይሰራል ማለት ነው። ይሄ በእህሉ መሀል ልክ እንደዛ ዮርዳኖስ አካባቢ በነበረው ጫካ ላይ ቤት ስላልነበራቸው ማማ ሰርተው እዛ ላይ ሆነው ይጸልዩ ነበረ። ከኢየሩሳሌም ገዳመ ቆሮንቶስ፣ ከገዳመ ቆሮንቶስ ዮርዳኖስ መዳረሻቸው ነበረ። ዮርዳኖስን የሚወዱት ለምንድን ነው? ውሃ ገብ ስለሆነ ብዙ አትክልት ያተክሉበት ነበረ። በተለይ ኢየሩሳሌም ያለው የኢትዮጵያ መናንያን ብዙ አትክልቶች የሚከፋፈሉት ከዮርዳኖስ እርሻ የገዳም ማሳ እየተዘጋጀ በሚሄድላቸው ነው። ያንን ቦታ እቴጌ መነን የአፄ ኃይለ ሥላሴ ባለቤት በ1925 ይሄንን የእነዚህ ባህታውያን ጥንካሬ መንገላታት ሰምተው ያሰሩት ዮርዳኖስ ቤተ ሥላሴ የሚባለው ቤተ መቅደስ ነው። አንዱን ትቶ አንዱን እንዳይሆን እዚህ ቦታ በእግራቸው መጥተው ያኔ የሚለብሱት አጽፍ ነው። ታውቃላችሁ፣ አጽፍ የቆዳ አጽፍ ነው። እሱን ለብሰው በዚህ በከተማው ሲወጡ የከተማው ሰዎች በአብዛኛው ከአፍሪካ የመጡ ጥቁሮች ናቸው። እዚህ ኢያሪኮ የሚኖሩ አረቦች እነዚህ ናቸው ኦሪጂናል አረቦችም የሚባሉት እና እነሱ ከአጽፋቸው ቆርጠው በምላጭም በመቀስም ይወስዱ ነበረ። ምን አግኝተው ቢሉ እህልም ሲሰጧቸው አይቀበሏቸውም፣ ውሃም ሲሰጧቸው አይቀበሏቸውም፣ ገንዘብ ሲሰጧቸው አይቀበሏቸውም፣ ሲያናግሯቸውም አያናግሯቸውም። እነዚህማ ፍጹማን የእግዚአብሔር ሰዎች ናቸው ብለው ሲወጡ ሲወርዱ እየተሻሙ ካጥፋቸው እየቆረጡ እየወሰዱ በሽተኞቻቸውን ይፈውሱበት ነበር ይላል። በዛ ጊዜ የነበሩ ኢትዮጵያውያን ባህታውያን ለአካባቢው ሰው ሳይቀር አጥፋቸው መድኃኒት ነበረ። በዚህ ቅድስናቸው ታውቆ በዛ በዮርዳኖስም ጭምር እየሄዱ ሰዎቹ ሲድኑ በጸሎታቸው ሲፈወሱ ከ1922 እስከ 48 ድረስ የእንግሊዝ ቅኝ ግዛት ነበረች ይቺ ሀገር ማለት ነው። በዛን ጊዜ የነበረው የእንግሊዝ ጄኔራል እዛ ቦታ ላይ ሄዶ እነዚህ ሰዎች ሰላዮች ናቸው ያዙልኝ ብሎ አስደበደባቸው፣ አስገረፋቸው ይላል። እዚህ አካባቢ ያሉ ሰዎች ቅድስናቸውን አውቀው እነዚህ እኮ የኢትዮጵያ ግሁሳን ቅዱሳን የእግዚአብሔር ሰዎች ናቸው፣ እህል ውሃ አይበሉ አይጠጡ፣ የሰው ገንዘብ አይፈልጉ፣ እዚህ በጸሎት ነው የሚኖሩት ብለው ሲነግሩት እንግዲያውስ ያንን አካባቢ የዮርዳኖስን አካባቢ ማለት ነው አሁን የተሰጠነውን ቦታ እነሱ የተደበደቡበት የተገረፉበት ደማቸው ሳይቀር የፈሰሰበት ቦታ ስለሆነ አጽመ ርስት ይሁናቸው ብሎ የእንግሊዙ ጄኔራል ነው የዮርዳኖስ ቤተ ሥላሴን ከልለው የሰጣቸው። ይህንን ታሪክ የአፄ ኃይለ ሥላሴ ባለቤት የጃንሆይ ባለቤት ማለት ነው ሰምተው መጥተው በ1925 ትልቅ በዛን ጊዜ የሌለ ከነሙሉ መሰናዶ ትልቅ ገዳም ሰርተውላቸዋል ለኢትዮጵያውያን ባህታውያን ማለት ነው።
እዚህ ስንወርድ የምናገኘውም የገብርኤል ገዳም በቦታው ላይ እንነጋገርበታለን። የኢትዮጵያውያን መነኮሳት ባህታውያን ማረፊያ ነበረ። ከኢየሩሳሌም ሲመጡ እዛ አርፈው ወደዚህ ይመጣሉ። ከዮርዳኖስም ሲመጡ እዛ አርፈው ወደዚህ ይመጣሉ። መገናኛ ነበር። ከዚህም ሲሄዱ ወደ ኢየሩሳሌም የሚሄዱትም ያርፋሉ፣ ወደ ዮርዳኖስ የሚሄዱትም እዛ ጋር ያርፋሉ። እንግዲህ በራሳቸው ባህል በራሳቸው ጸሎት የተዘጋጀች መግኑን ቀምሰው ጸሎት አድርገው ይሄዱ ነበር። ወደ የባታቸው ይበታተኑ ነበር ይላል። እንዲህ አይነት ቦታ ደግሞ ያዘጋጁላቸው ከ8000 ካሬ በላይ በራሳቸው ገንዘብ ገዝተው የንጉሥ ሳህለ ሥላሴ ቤተሰብ የቅርብ ቤተሰብ ንጉሳዊ ቤተሰብ የሆኑ ወይዘሮ አማረች ዋለሉ የተባሉ ኑሯቸውን በኢየሩሳሌም በቅድስት ሀገር አድርገው በጋ ሙቀቱ እዚህ አይቻልም እንዳያችሁት፣ እንዲያውም ዛሬ መለስ ብሏል። ክረምት ደግሞ ኢየሩሳሌም በረዶ የሚፈላባት ሀገር ነች። ከፍተኛ ቦታ ስለሆነች ብርዱ አይቻልም። ብርዱን ሸሽተው እዚህ ጋር መጥተው ክረምት የሚያሳልፉበት አሁን የኢያሪኮ ቅዱስ ገብርኤልና ቅዱስ ሥላሴ ያለበት ገዳም የዘኬዎስ ቤትም ነበረ ይላሉ። እሱን በገንዘባቸው ገዝተው የእሳቸውን ማረፊያ የመነኮሳትን ማሳረፊያ አድርገውት ይኖሩ ነበረ። በኋላ ግን በራሳቸው ፊርማ በኢየሩሳሌም ለሚኖሩ ለኢትዮጵያ መነኮሳትና ለኢትዮጵያ ቤተክርስቲያን እንዲሆንልኝ ብለው ፈርመው አትመው ተናዝዘው ስላለፉ በኋላ እማሆይ ተብለው እማሆይ አማረች ዋለሉ ተብለው የተቀበሩትን በጌቴሴማኒ በእመቤታችን የመቃብር ቦታ ነው። ይሄንን ቦታ ሰጥተው ሂደዋል እና ኢየሩሳሌም፣ ኢያሪኮ፣ ዮርዳኖስ፣ ገዳመ ቆሮንቶስ ከኢትዮጵያውያን ጋር የተሰናሰለ ታሪክ ያለበት ነው። ይህንን ይመስላል ታሪክ